ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን የአማርኛ ፊደሎችን ማንበብና መረዳት የሚለውን እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ይቀጥላል ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት በማድረግና በመደወል ኦንላይን ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። ስለዚህ ዛሬ እንግዲህ ከሆ ጀምረን ያሉ እስከ መጨረሻው ያሉ የአማርኛ ፊደላትን እናነባለን። ወደ ግራ እንደዚሁ ወይም ደግሞ ወደ ከመጀመሪያው ወደ መጨረሻው ከመጨረሻው ደግሞ ወደ መጀመሪያው እንዲሁም ደግሞ ከላይ ወደ ታች በማየት ፊደሎችን እንዳንረሳቸው አድርገን እናያለን ወይም ደግሞ እናነባለን ማለት ነው። እሺ ከዚህኛው ስንነሳ ለምሳሌ ይሄኛው ማን ነው? እንግዲህ ሆ ብለን ነው የምንጠራው። እንግዲህ ሆ ከመጨረሻው ወደ መጀመሪያ ብለን ነው የምንሄደው ወይም ደግሞ ከዚህኛው ከሰባተኛው ወደ አንደኛው መሄድ ማለት ነው። እሺ ሆ ጂኛዋ ህ ጂኛዋ ሄ ይችኛዋ ሃ ይችኛዋ ሂ ይችኛዋ ሁ ይችኛዋ ሃ። በጣም አሪፍ። እስኪ አንድ ጊዜ እንበለው። ሆ ህ ሄ ሃ ሂ ሁ ሃ። በጣም አሪፍ። እሺ የኛው ማን ነው? እንግዲህ ወ ነው። ወ ይችኛዋ ው ስንል ይኸው ከጎኗ ቅጥል አለባት። ይችኛዋ ዊ ስንል ይሄው እግሯ ሸፈፍ ያለ ነው። ቺኛዋ የአራተኛዋ ዋ ስንል እንግዲህ ቀጥ ያለ ምስል አለባት። ቺኛዋ ዌ ስንል ምንድነው? ቀለበት አለባት እግሯ ላይ። ው ስንል አሁን ከጎና ቅጥል አለ። ወ ስንል እንደዚሁ ዘመም ያለች ነች ማለት ነው። አንደኛ በቅርጾች በዝን ይዛለን። ሁለተኛ ደግሞ ወ ስንል ይሄው ው ስንል ኡ የሚል ድምጽ እናገኛለን። ዊ ስንል ኢ የሚል፣ ዋ ስንል አ፣ ዌ ስንል ኤ የሚል ድምጽ እናገኛለን። እንዲሁ ው ከዛ ወ ስንል ኦ የሚል ድምጽ እናገኛለን ማለት ነው። ስለዚህ በድምጽም እንዲሁም ደግሞ በፊደሉ ቅርጽ ፊደሎችን መለየት እንችላለን ማለት ነው። ስለዚህ አንድ ላይ እሺ ወ ው ዊ ዋ ዌ ው ወ። በጣም አሪፍ። አሁን ደግሞ ከዚህ ከመጨረሻው ይዘን ወደዚህ ወደ መጀመሪያው እንምጣ። ያ ማለት ወ ው ዌ ዋ ዊ ው ወ። በጣም አሪፍ። በተለይ ከዚህ ከመጨረሻው ይዘን ወደ መጀመሪያው እየቆጠርን ከመጣንና መደም መጥራት ከቻል በቃ ፊደሎችን በደንብ አንደርስታንድ ወይም ደግሞ በደንብ ተረድተናቸዋል ማለት ነው። በተለይ በጣም ዋና ነው እንጂ በተለምዶ እንደዚህኛው ወ ው ዊ ዋ ዘ ዙ ዚ ዛም ሸሹ ምናምን ወደፊት እሱ የቀለል ያለም ስለሆነ የያዝናቸው ይመስለና ግን ከሌላ ጊዜ ቃል ስንመሰረት ወይም ደግሞ ከሌላ ፊደሎች ጋር አብረው ተቀላቅለው በሚመጡበት ሰዓት ሊከብዱን ይችላሉ። ግን ከመጨረሻው ወደ ኋላ ከመጣን ግን በጣም እየቀለሉን ስለሚሄዱ እነዚህን ወደ ኋላ ማየቱ በጣም መልካም ነው ማለት ነው። ያ ማለት ከመጨረሻው ወደ መጀመሪያው ማለት ይሄ ማለት ነው። የዚህኛው ግልባጭ ነው እንጂ አንድ ናቸው። ስለዚህ ከማን እንጀምራለን? ወ ብለን ነው የምንጀምረው። ወ እሺ። ከዛ ው ዌ ዋ ዊ ው ወ እያለን ወደ ኋላ እንቆጥራለን ማለት ነው። እሺ የኛው ማን ነው? እንግዲህ ዘ ነው። ዘ እሺ ዙ ስንል ይሄው ከጎኑ ቅጥል አለበት። አሁንም እንደዚህኛው እንደወ ዚ ስንል ይሄው ሸፈፍ ያለ ነው። ይሄው ዊም ሸፈፍ ያለች ነች። ዛ ስንል ይሄው ከወደ ቀኝ እግሩ ያጠረ ነው። ሶሪ ከወደ ግራ። ይሄኛው ዜ ስንል ይሄው ቀለበት አለበት። ይሄም እንደዛው። ዝ ስንል እ የሚል ድምጽ እናገኛለን። ዞ ስንል ደግሞ ከወደ ቀኝ እግራቸው ያጠረ ነው ማለት ነው። አብዛኞቹ አሁን ስናይ በሙሉ ማለት ይቻላል ለምሳሌ ሁለተኛ ላይ በሙሉ ከጎናቸው ቅጥል ያለባቸው ናቸው። ሶስተኛ ላይ ያሉት በሙሉ እግራቸው ሸፈፍ ያለ ነው። አራተኛ ላይ የምናገኛቸው ደግሞ ተወደ ግራ እግራቸው ያጠረ ነው በአብዛኝ። አምስተኛ ላይ ደግሞ በሙሉ ቀለበት አለባቸው። ስድስተኛ ላይ ያሉት ደግሞ ዘመም ያሉ ናቸው ከራሳቸው ምናምን። መጨረሻ ላይ ደግሞ ያሉት ሰባተኛው ላይ ምንድነው? ከወደ ቀኝ እግራቸው ያጠረ ነው። ስለዚህ በዚህ በቅርጽም በድምጽም መያዝ ይኖርብናል ማለት ነው። ለምሳሌ እሺ እንድገመው አንዴ ሃ ማሶሪ ዘ ዙ ዚ ዛ ዜ ዝ ዞ። በጣም አሪፍ። አሁን ደግሞ ከዚህ ከመጨረሻው ወደ ኋላ እንምጣ። ያ ማለት ይሄ ማለት ነው። እሺ ዞ ዝ ዜ ዛ ዚ ዙ ዘ። ብራቮ። በጣም አሪፍ።
እሺ ሌላኛው ምንድነው? አሁን ደግሞ ከላይ ይዘን ወደ ታች እንመለስ። ከላይ ከዚህኛው ይዘን ከላይኛው ወደ ታች እየጠራን እንምጣ። እሺ ይሄኛው ማነች እንግዲህ ሆ ወ ዎ ዘ ዞ። ብራቮ። እሺ ይሄኛው ማነች? ህ ው ው ዙ ዝ እንላለን። መልካም። ይቺኛዋ ደግሞ ማነች? እቺ ሄ ነች። ሄ ዊ ዌ ዚ ዜ። መልካም። ይቺኛዋ እንግዲህ ማነች? ሃ ነች። ሃ ዋ ዋ ዛ ዛ። አ የሚል ድምጽ እናገኛለን። ይሄኛዋ ማነች እንግዲህ? ሂ። ይቺኛዋ ዌ ዊ ዜ ዚ። ብራቮ። ይቺኛዋ ሁ ው ው ዝ ዙ። አሪፍ። ይቺኛዋ ማነች እንግዲህ? ህ ማነው? ሶሪ ሀ ወ ወ ዞ ዘ። በጣም አሪፍ። እሺ ቀጣይ ማን ነው እንግዲህ? ይሄኛው ዠ ብለን የምንጠራው ፊደል ነው። ዠ ዡ ያው ቅጥል አለበት። ዢ እንግዲህ ላይ ሶስተኛ ላይ እግራቸው ሸፋፋ ናቸው። ዣ ስንል ያው ከወደ ቀኝ ከወደ ግራ ያጠረ ነው እግሩ። ዤ ስንል ያው ቀለበት አለበት። ዢ ዦ ስንል ደግሞ ከወደ ቀኝ እግሩ ያጠረ ነው ደግሞ ኦ የሚል ድምጽ እናገኛለን። ስለዚህ አንድ ላይ ዠ ዡ ዢ ዣ ዤ ዥ ዦ። በጣም አሪፍ። አሁን ደግሞ ወደ ኋላ እንምጣ። ያ ማለት ከዚህ ጀምረን ወደዚህ መምጣት ማለት ነው። ያ ማለት ይሄ ማለት ነው። እሺ ዦ ዢ ዤ ዣ ዢ ዡ ዠ። በጣም አሪፍ። እሺ የኛው ማን ነው እንግዲህ? ደ ነው። ደ ቺኛዋ ዱ ዲ ዳ ዴ ድ ዶ። እንድገመው አንዴ። ይሄው ደ ብለን ዱ ስንል ከጎኑ ቅጥል አለ። ዲ ስንል እግሯ ሸፈፍ ያለች ነች። ዳ ስንል ከወደ ግራ ያጠረች ነች። ዴ ስንል ቀለበት አለባት። ድ እሺ ስንል የሚል ድምጽ አለ። ዶ ስንል ኦ የሚል ድምጽ እናገኛለን ማለት ነው። አሁን ደግሞ ከዚህ ከመጨረሻ ይዘን ወደ መጀመሪያው እንምጣ። ያ ማለት ይሄ ማለት ነው። ዶ እንላለን። ከዛ ድ ዴ ዳ ዲ ዱ ደ። በጣም አሪፍ። እሺ የኛው ማን ነው እንግዲህ? ጀ ነው። ጀ ይሄው ጁ ጂ ጃ ጄ ጂ ጆ። ይሄው እንደምታዩት እንግዲህ ከጎኑ ቅጥል አለበት። እግሩ ሸፈፍ ያለ ነው። ከወደ ግራ ያጠረ ነው። ቀለበት አለበት። ይሄኛው ደግሞ ከላይ ቅጥል አለበት። እዚህኛው ላይ ደግሞ ጆ ስንል ከወደ ቀኙ ያጠረ ነው እግሩ። እንደዚህ እና ፊደሎችን በደንብ መለየት ያስፈልጋል ማለት ነው። አንዳዎችን ከለየናቸው ሌሎች አይከብዱም። በቃ ብዙውን ጊዜ ተመሳሳይነት ስላላቸው ማለት ነው። አሁን ደግሞ ከላይ ይዘን እንጥራ። አሁን እዚህ ላይ ለምሳሌ ስንመጣ አሁን እነዚህ ያው ከጎኑ ቅጥል አለበት። የሁለተኛው ይሄም አለበት፣ ይሄኛውም አሉበት። እዚህኛው ስንመጣ ይሄው እግሩ ሸፈፍ ያለ ነው። ይሄኛውም ይሄው ሸፈፍ ያለ ነው። ዲ እዚህኛውም ስንመጣ እጅ ሸፈፍ ያለ ነው። እዚህኛው ስንመጣ እግሩ ያጠረ ነው ከወደ ግራ። ይሄኛውም ይሄው ያጠረ ነው። እዚህም ይሄው ያጠረ ነው። እዚህ ስንመጣ ቀለበት አለበት። ይሄው ጄ ዴም ስንመጣ ቀለበት አለበት። ጄም ስንመጣ ቀለበት አለበት። ይሄው ጄ ስንል አሁን ምን አለ? ጂ ስንል የሚል ድምጽ አለ። ድ ስንል አሁንም የሚል ድምጽ እናገኛለን። ጂ ስንል እንደዛው። ከዛ እዚህኛው ስንመጣ አሁን ጆ ስንል ከወደ ቀኙ እግሩ ያጠረው ነው። ዶ ስንል ያጠረ ነው። አሁንም ጆም ስንል ከወደ ቀኝ ያጠረ ነው። ስለዚህ በቅርጾችን በደንብ መለየት ይኖርብናል። ስለዚህ አሁን ከላይ ይዘን ወደ ታች እንጥራቸው። ዠ ቺኛዋ ዦ ደ ዶ ጀ። አንበሳ። ይሄኛው ዡ ዥ ዱ ድ ጁ። መልካም። ቺኛዋ እንግዲህ ማነች? ዢ ዤ ዲ ዴ ጂ። አሪፍ። ቺኛዋ ማነች? ዣ ነች። ዣ ዣ ዳ ዳ ጃ። በጣም አሪፍ። ቺኛዋ ዤ ዢ ዴ ዲ ጄ። አሪፍ። ቺኛዋ ማነች እንግዲህ? ዥ ነች። ዥ ዡ ድ
ዱ ጂ በጣም አሪፍ። ችኛዋ ማነች እንግዲህ ዦ ነች ምንላት ዦ ዠ ዶ ደ ጆ በጣም አሪፍ። ሌላኛው እንግዲህ ይሄኛው ማን ነው? ጆ ብለን የምንጠራው ከመጨረሻ ወደ መጀመሪያ የምንሄደው ነው። ይሄኛው ደግሞ ጆ ጂ ጄ ጃ ጂ ጁ ጀ አሪፍ። ይሄኛው ማን ነው እንግዲህ ገ ነው። ገ ችኛዋ ጉ ችኛዋ ጊ ጋ ጌ ግ ጎ አንድ ጊዜ እንድገመው ገ ጉ ጊ ጋ ጌ ግ ጎ። አሁን ደግሞ ከዚህ ከመጨረሻ ይዘን ወደ መጀመሪያ እንምጣ። ያ ማለት ይሄ ማለት ነው ጎ ግ ጌ ጋ ጊ ጉ ገ በጣም አሪፍ። እሺ ማን ነው? ጠ ነው። ጠ ሽኛዋ ጡ ሺ ጢ ጣ ጤ ጥ ጦ። እሺ አንዴ እንድገም ጠ ጡ ጢ ጣ ጤ ጥ ጦ። መልካም። አሁን ደግሞ ወደ ኋላ እንመለስ። ያ ማለት ይሄ ጦ ጥ ጤ ጣ ጢ ጡ ጠ። ብራው። አሁን ከላይ ይዘን ወደ ታች እንምጣ። ጆ ገ ጎ ጠ ጦ አሪፍ። ይህኛዋ ጂ ጉ ግ ጡ ጥ አሪፍ። ይህኛዋ ጄ ጊ ጌ ጢ ጤ አሪፍ። ይህኛዋ ጃ ጋ ጋ ጣ ጣ ብራቮ። እሺ ሌላኛው ይሄኛው ማን ነው? ጂ ነው። ጂ ጌ ጊ ጤ ጢ አሪፍ። ይህኛዋ ጁ ግ ጉ ጥ ጡ በጣም አሪፍ። ይህኛዋ ማን ነች? ጀ ነች። ጀ ጎ ገ ጦ ጠ በጣም አሪፍ። እሺ ሌላኛው ጨ ብለን የምንጠራው ነው። እሺ ጨ ጩ ጪ ጫ ጬ ጪ ጮ። እንደምታየው ከጎናቸው ብራቸው ምናምን የሚሉትም እንዳሉ ናቸው ማለት ነው። አሁንም እንድገመው ጨ ጩ ጪ ጫ ጬ ጪ ጮ። መልካም። አሁን ደግሞ ወደ ኋላ እንምጣ። ከዚህ ጀምረን ወደ ኋላ ያ ማለት ይሄ ማለት ነው ጮ ጪ ጬ ጫ ጪ ጩ ጨ። መልካም። ይሄኛው ማን ነው እንግዲህ? ጰ ብለን የምንጠራው ነው። ጰ ጱ ጲ ጳ ጴ ጵ ጶ በጣም አሪፍ። አንዴ እንድገመው ጰ ጱ ጲ ጳ ጴ ጵ ጶ። አሁን ደግሞ ወደ ኋላ እንምጣ። ከዚህ ይዘን ወደዚህ ያ ማለት ይሄኛው ጶ ጵ ጴ ጳ ጲ ጱ ጰ በጣም አሪፍ። ይችኛዋ ማነች እንግዲህ? ጸ ብለን የምንጠራት ነች። ጸ ይችኛዋ ጹ ጺ ጻ ጼ ስ ጾ። እንድገመው ጸ ጹ ጺ ጻ ጼ ስ ጾ። አሁን ከላይ ወደ ታች እንምጣ። እሺ ጨ ጮ ጰ ጶ ጸ አሪፍ። ይችኛዋ ጩ ነች። ጩ ጪ ጱ ጵ ጹ አሪፍ። ይችኛዋ ጪ ጬ ጲ ጴ ጺ አሪፍ። ይችኛዋ ጫ ጪ
ጫ ጳ ጳ ጻ። በጣም አሪፍ። ችኛዋ ጬ ጪ ጴ ጲ ጼ። አሪፍ። ችኛዋ ጪ ጩ ጵ ጱ ጽ። በጣም አሪፍ። ችኛዋ ጮ ጨ ጶ ጰ ጾ። በጣም አሪፍ። እሺ ሌላኛው ችኛዋ ማነች እንግዲህ ጾ ብለን የምንጠራት ነች። ጾ ጽ ጼ ጻ ጺ ጹ ጸ። አሪፍ። አንዴ እንድገመው። ጾ ጽ ጼ ጻ ጺ ጹ ጸ። በጣም አሪፍ። ችኛዋ ማነች እንግዲህ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። አሪፍ። አሁን ከዚህ ከኋላ ይዘን ደግሞ ወደዚህ ወደ መጀመሪያው እንምጣ። ያ ማለት ይሄኛው ማለት ነው። እሺ ፎ ፍ ፌ ፋ ፊ ፉ ፈ። እንድገመው እስኪ አንዴ። ይሄ በጣም ወደ ኋላ መሄዱ በተለይ በጣም ወሳኝ ስለሆነ በጣም መያዝ ያስፈልገናል። ፎ ፍ ፌ ፋ ፊ ፉ ፈ። በጣም አሪፍ። ችኛዋ ማነች እንግዲህ ጸ ነች። እንግዲህ ሁለት አይነት ጸዎች እንዳሉ አይተናል። ለምሳሌ የመጀመሪያዋ ጸ ይችኛዋ ጸ ነች። ከዛ ሁለተኛዋ ጸ ደግሞ ይችኛዋ ነች። ጸ ጹ ጺ ጻ ጼ ጽ ጾ። አሪፍ። አሁን ወደ ኋላ እንምጣ። ያ ማለት ይሄኛው ጾ ጽ ጼ ጻ ጺ ጹ ጸ። እንድገመው አንዴ። ጾ ጽ ጼ ጻ ጺ ጹ ጸ። በጣም አሪፍ። አሁን ከላይ ወደ ታች እንምጣ። ጾ ፈ ፎ ጸ ጾ። ብራው። ችኛዋ ጽ ፉ ፍ ጹ ጽ። አሪፍ። ችኛዋ ጼ ፊ ፌ ጺ ጼ። መልካም። ችኛዋ ማነች? ጻ ነች። ጻ ፋ ፋ ጻ ጻ። በጣም አሪፍ። ችኛዋ ጺ ፌ ፊ ጼ ጺ። ችኛዋ ጹ ፍ ፉ ጽ ጹ። መልካም። ይችኛዋ ማነች? ጸ ነች። ጸ ፎ ፈ ጾ ጸ። በጣም አሪፍ። ሌላኛው ማን ነው? አ ብለን የምንጠራው ነው። አም እንግዲህ ሁለት አይነት አዎች አሉ። የመጀመሪያውን አይተናል። ይሄኛው እንግዲህ ሁለተኛው ነው። አ ኡ ኢ አ ኤ እ ኦ። እሺ አሁን ደግሞ ከመጨረሻው ይዘን ወደ መጀመሪያው እንምጣ። ያ ማለት ይሄ ማለት ነው። ማነው? ኦ ኦ እ ኤ አ ኢ ኡ አ። እንድገመው። ኦ እ ኤ አ ኢ ኡ አ። መልካም። ችኛዋ ማነች እንግዲህ? ሀ ብለን የምንጠራት ነች። ሀ። ችኛዋ ሁ ሂ ሃ ሄ ህ ሆ። እንግዲህ ሶስት አይነት ሀዎች አሉ። የመጀመሪያው ሁለቶችን ባለፈው አይተናል። ይሄኛው ሶስተኛ ነው። እሺ አሁን ደግሞ ከዚህ ከመጀመሪያው ይዘን ወይም ሶሪ ከመጨረሻው ይዘን ወደ መጀመሪያው እንምጣ። ያ ማለት ይሄ ማለት ነው። እሺ ሆ ህ ሄ ሃ ሂ ሁ ሃ። እንድገመው። ሆ ህ ሄ ሃ ሂ ሁ ሃ።
በጣም አሪፍ። ይችኛዋ ማነች እንግዲህ የመጨረሻዋ ፐ ብለን ጠራት ነች። ፐ ፑ ፒ ፓ ፔ ፕ ፖ እንመለስ ወደ ኋላ ፖ ፕ ፔ ፓ ፒ ፑ ፐ በጣም አሪፍ። እሺ ሌላኛው እነዚህ ናቸው። እነዚህ ደግሞ ፊደላት ምን ይባላሉ? ጥምር ወይም ደግሞ ውስብስብ ሆሄያት እንላቸዋለን። ወይም ደግሞ እነዚህ እንደ ስምንተኛ ላይ ነው የሚቀመጡት። እንደ ዋና ቃል እንዳሆኑ ከ1 እስከ 7 አናነባቸውም፣ ግን እንደ ዋና ፊደል ናቸው። በማንኛውም ሰዓት ቃል ስንመሰርት ስናነብም የምናገኛቸው በጣም አስፈላጊ የሆኑ ፊደሎች ናቸው። ስለዚህ ጥምር ወይም ውስብስብ ሆሄያት ይባላሉ። እነዚህንም እናያለን። ለምሳሌ እቺ ማነች? የመጀመሪያው የሀሌት ውሃ ቤተሰብ ነች። ስምንተኛ ቦታ ላይ የምትገኝ ኋ ብለን እንጠራታለን። ኋ። እቺኛዋ ደግሞ የለነች የለቤተሰብ ስምንተኛ ላይ የምትገኝ አሁንም እቺኛዋ ሏ። እቺኛዋ የሐመር ውሃ ነች። እንደምታዩት ሐመሯን ትመስላለች ኋ። እቺኛዋም አሁን እንደምታዩት የመቤተሰብ ነች መን ትመስላለች ሟ። እቺኛዋም አሁን ማን ትመስላለች? ሰን ትመስላለች። ስለዚህ ሷ የሰቤተሰብ ነች። እቺኛዋ ረን ትመስላለች የረቤተሰብ ነች ሯ። ስለዚህ ምንድነው ኦ የሚል በፊደሎቹ ላይ ብቻ መጨመር ነው የሚጠበቅብን ተሰኛ ማለት ነው። ስለዚህ ኋ ሏ ኋ ሟ ሷ ሯ በጣም አሪፍ። ሌላኛው ይሄኛው ማን ነው? ሰን ትመስላለች አይደል? ስለዚህ የሰቤተሰብ ነች ሷ። እቺኛዋስ ሸን ትመስላለች አይደል? ሿ። እቺኛዋስ ቀን ትመስላለች አይደል? ቋ። የቀቤተሰብ ነች ስለሆነች ማለት ነው። በቃ ቤተሰቦቻቸውን ስለሚመስሉ ፊደሎቹ አብዛኞቹ ለመያዝና ለመረዳት በጣም አይከብዱም ማለት ነው። ቀላል ናቸው። ስለዚህ እቺኛዋም አሁን በን ትመስላለች የቤ ቤተሰብ ነች ቧ። እቺኛዋ አሁን ቨን ትመስላለች የቨ ቤተሰብ ነች ቫ። እቺኛዋን ተን ትመስላለች የተ ቤተሰብ ነች ቷ እንላለን። ስለዚህ አንድ ላይ ሷ ሿ ቋ ቧ ቫ ቷ በጣም አሪፍ። እቺኛዋስ የቸ ቤተሰብ ነች ቿ። ይቺ የነ ቤተሰብ ነች ኗ። እቺኛዋ የኘ ቤተሰብ ነች ኟ። እቺኛዋ የአ ቤተሰብ ነች ኦ። እቺኛዋ የከ ቤተሰብ ነች ኳ። እቺኛዋ የሀ ቤተሰብ ነች ኋ እንላለን። ስለዚህ አንድ ላይ ቿ ኗ ኟ ኦ ኳ ኋ በጣም አሪፍ። እቺኛዋ ማነች እንግዲህ የዘ ቤተሰብ ነች ዟ። እቺኛዋ የጀ ቤተሰብ ነች ጇ። እቺኛዋ የደ ቤተሰብ ነች ዷ። እቺኛዋ የጀ ቤተሰብ ነች ጇ። እቺኛዋ የገ ቤተሰብ ነች ጓ። እቺኛዋ የጠ ቤተሰብ ነች ጧ እንላለን። ስለዚህ አንድ ላይ ዟ ዣ ዷ ጇ ጓ ጧ በጣም አሪፍ። እቺ የማን ቤተሰብ ነች? የጨ ጯ። እቺ የማን ቤተሰብ ነች? የጰ ጧ። እቺ የማን ቤተሰብ ነች? የጸ ጿ። ይቺ የማን ቤተሰብ ነች? የፈ ፏ። ይቺ የማን ቤተሰብ ነች? የፐ ፖ። ስለዚህ አንድ ላይ ጯ ጧ ጿ ፏ ፖ። በጣም አሪፍ በጣም አሪፍ። ስለዚህ ይሄን ይመስላል ማለት ነው። ስለዚህ ፊደሎችን በዚህ መልኩ መያዝ ይኖርብናል ማለት ነው።